አንዳንድ ጉዳዮች ከመወደድና ከመፈለግ አልፈው ሱስ የሚሆኑባቸው ጊዜያቶች እንዳሉ መቼም ለእናንተ አልነግራችሁም አይደለ? በህይወት አጋጣሚ በብዙ ነገር ሰዎች በሱስ ሲጠቁ ታስተውላላችሁ። ለምሳሌ በምግብ ሱስ የሚጠቃ አለ፣ በፍቅር ሱስ የሚጠቃ አለ፣ እንዲሁም በማይጠቅሙ በሚጨሱ ምናምን በሚጠጡ በእንደዚህ አይነት ሱሶች ውስጥ ሲገቡ ታያቸዋላችሁ። አንዳንዶቹ ደግሞ የሆነ ነገር ላይ ብቻ አዲክትድ ሆነው ታያቸዋላችሁ። ምን ማለት እንደሆነ ግን ገብቷችኋል? አዲክትድ እንዲሆኑ ማለት በዛ ነገር ላይ ያንን ነገር በተደጋጋሚ እንዲፈልጉ መደረግ፣ ያለዛ ነገር መኖር እንዳይችሉ፣ በዛ ነገር ውስጥ በቃ ከዛ ጋር ይሄ የጠበቀ ግንኙነት ሲኖራቸው ማለት ነው። በዛሬ ቪዲዮ የማሳያችሁ ምንድነው ቀለል ያሉ የሚመስሉ ግን ደግሞ ያ ከአንቺ ጋር ያለ የትዳር አጋርሽም ሊሆን ይችላል፣ ገና የፍቅር ግንኙነት ላይ እየገባችሁ ያለሽ ሰው ሊሆን ይችላል፣ በአንቺ ፍቅር ውስጥ ጥልቅ እንዲገባና ሱስ እንድትሆኝበት ሊረዱሽ የሚችሉ ነጥቦችን የምነግራችሁ። ኦኬ፣ ፍሬዘር ፍቃዱ ነኝ። በዚህ ቪዲዮ የምናየው ይሄንን ነው። በጣም ብዙ ሰዎችን አይቻለሁ በእንደዚህ አይነት ነገሮች ውስጥ ሰው አዲክት በሰው ላይ ሞር ሱሰኛ ሲሆን እዛ ሰው ላይ ጥብቅ ሲሉ ያለዛ ሰው መሆን እንዳይችሉ ሲሆን አይቻሉና ከኤክስፒሪየንስም እንደገና ደግሞ ብዙዎችም ሰዎች ካዩዋቸው ከተመለከትኳቸው ከዛ ሰው ጋር በምን አይነት መንገድ ነው ሱስ ውስጥ ሊገቡ ይችላሉ የሚለው ነገር ዛሬ አንስቼ የምነግራችሁ ነው የሚሆነው። 4 ቀለል ያሉ ነጥቦችን ነው የምነግራችሁ። ቪዲዮውን ስለምትወዱት አልጠራጠርም። ቪዲዮን ላይክ በማድረግ ጀምሩ፣ ቀላል ነው። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰብስክራይብ በማድረጋችሁ በየሳምንቱ ቪዲዮ ስለቅ ይደርሳችኋል ማለት ነው። ምናልባት ግን በግል የማማከር አገልግሎት ማግኘት ትፈልጉ ሰዎች ካላችሁ ይኸው እዚህ ጋር ማስቀመጥላችሁ ስልክ ቁጥር አለ ወይ ዩዘርኔም በቴሌግራም በዋትስአፕ በኢሞ እና በኮሜራ ላይ ቦቲም ላይ የመጣችሁ ማማከር ትችላላችሁ ማለት ነው። ወደ ሐሳብ ያልፋለሁ። እንግዲህ ብዙዎቻችሁ የማይመስላችሁ ያላስተዋላችሁት ግን ደግሞ የሆነ ወንድ ሱስ እንድትሆኝበት መሆን የምትፈልጊ ከሆነ ማድረግ ያለብሽ የመጀመሪያው ላይመስል ይችላል፣ ግን ጊዜ ስጪው። አሁን ይሄን ስናገር ምንድነው ጊዜ ስጪው ማለት ብርቅ ነው እንዴ? ማንኛውም ሰው የሚያደርገው ነገር አዎ። ግን ደግሞ በጣም ማስተዋል ያለባችሁ ነገር ምንድነው የሰው ልጅ ጥሎበት የሰው ልጅን ይለምዳል። የመልመድ ባህሪ ያለው በነገራችን ላይ ወደ ፍቅር ግንኙነት ብዙ ሰው ለምሳሌ እስቲ ዝም ብላችሁ ተመልከቱ። አንድ ወንድና አንድ ሴት ረዘም ላለ ቀናቶች ሊሆን ይችላል፣ ረዘም ላሉ ጊዜያቶች ላይ እስቲ አብሮ ማሳለፍ ይጀምራሉ። ሳያስቡት ሁለቱም ወደ ሆነ ነገር መሳብ ይጀምራሉ። እርስ በርስ ወደ መላመድ ይመጣሉ። የሰው ልጅ በአጠቃላይ ኔቸሩ ስትመለከቱት የሆነ ማህበራዊ ኑሮ ውስጥ የሚኖር የሆነ ነገር ውስጥ የሚግባ ልክ ከሰው ጋር አብሮ ተቀራርቦ መኖር ይለምድና ልክ ያ ሰው ድንገት ከመካከል ሲለይ በሆነ ጉዳይ በአንድ ሌላ ጉዳይ ወደ ሌላ ከተማ ሲሄድ ወይ የሆነ ነገር ሲፈጠር የማዘን ስሜት በውስጡ ይፈጠራል። ለምን? ለምዷል። ከዛ ሰው ጋር አብሮ መኖር ለምዶ። ስለዚህ አሁን ምንድነው እያልኩሽ ያለሁት ወይ ደግሞ እያልኳችሁ ያለሁት የሆነ ወንድ ከአንቺ ጋር አዲክትድ እንዲሆን ወይ ደግሞ በአንቺ ሱስ ውስጥ እንዲገባ የምትፈልጊ ከሆነ ቀላሉ ማድረግ ያለብሽ ጊዜ መስጠት ነው። በምን? በአካል ሊሆን ይችላል፣ በስልክም ሊሆን ይችላል። ምናልባት ዲስታንስ ላይ ካላችሁ በእርግጥ እኔ ዲስታንስ ላቭን የምደግፍ ሰው አይደለሁኝም፣ ግን ቢሆንም ግን ዲስታንስም ላይ የምትሆኑ ጊዜ ስጪው። ቴክስት ማድረግ ሊሆን ይችላል፣ ስልክ መደዋወል ሊሆን ይችላል፣ ማማከር ሊሆን ይችላል። ብቻ በተለያዩ መንገዶች ጊዜሽን የምትሰጪው ከሆነ ሳይወድ በግዱ ካንቺ አዲክትድ እየሆነ ነው የሚመጣው፣ ካንቺ ሱስ እየያዘው ነው የሚመጣው። በተለይ ደግሞ የሆነ የምታወሩበት ይሄ ቋሚ የሆነ ጊዜ ይኖራችሁ። ልክ በዛ ሰዓት ካንቺ ጋር ማውራት የለመደበት ሰዓት ላይ ድንገት የሆነ ቀን ቢቋረጥበት በቃ እንዴ አይምሮ መጠየቅ ይጀምራል። ለምን? ለምዷላ። መጀመሪያ ስለለመደ ያንን ነገር አይምሮ ይጠይቃል። ለምሳሌ እንዴት ነው ጠዋት ከእንቅልፋችሁ ስትነሱ ምንድነው የለመዳችሁት? እንደ ማንኛውም ጊዜ ፊት መታጠብ አይደል? መለቃለቅ ምናምን፣ ከዛ ደግሞ ቁርስ መብላት አለ ምናምን። እስቲ ቁርስ ሳትበሉ ብትሉስ አይጠይቅም አይምሮአችሁ? ቁርስ ምሳ፣ እራት ምናምን ለምዷላ፣ ተፈጥሯችሁ ስለሆነ። ስለዚህ ጊዜ መስጠት የመጀመሪያው የማያዳግም አንድ ወንድ ባንቺ ሱስ ውስጥ እንዲወድቅ ከሚረዱሽ ነገሮች መካከል የመጀመሪያው ነው ማለት ነው። ወደ ሁለተኛው አልፋል። እንግዲህ በሁለተኛው ካንቺ ሱስ እንዲይዘው የምትፈልጊ ከሆነ ማድረግ ያለብሽ ምንድነው? ሰላምና ነፃነት እንዲሰማው አድርጊ ካንቺ ጋር ሲሆን። ይሄ በእርግጥ እንደናንተ ማንነት ይወሰናል፣ ግን በቻልሽው አቅም ካንቺ ጋር በሚሆንባቸው ጊዜያቶች ላይ ሰላም እንዲሰማው አድርጊ፣ ነፃነት እንዲሰማው።
ምክንያቱም በዚህ ሰዓት ላይ ህይወት በራሷ ብዙ ነገር ቻሌንጅ ታደርጋለች። ብዙ ከባድ ነገሮች በዚህ ሰዓት ባሉበት ሰዓት ላይ በእነኚህ ታይሞች ላይ ሰላም እንዲሰማው አድርጊ። ከአንቺ ጋር ሲሆን ነፃ እንዲሆን፣ ሌላ ሰው ጋር የማያደርገውን ነገር ከአንቺ ጋር እንዲያደርግ ፍቀጂለት። ሌላ ሰው ጋር ቢሆን የማያወጣውን ባህሪውን ከአንቺ ጋር እንዲወጣ። የግድ መልካም ነገር ብቻ አይደለም፣ ማልቀስ ካለበት፣ ማዘን ካለበት፣ የውስጡ መናገር ካለበት፣ መተንፈስ ካለበት፣ መጮት መሳቅ ካለበት፣ ማውራት ካለበት ከአንቺ ጋር እንዲያወራ እድሉን ስጪ ነው እያልኩሻል ማለት ነው። ስለዚህ በሁለተኛ ደረጃ ከአንቺ ሱስ እንዲይዘው የምትፈልጊ ከሆነ ማድረግ ያለብሽ ምንድነው? ሰላምና ነፃነት እንዲሰማው አድርጊ። አንዳንዶች ከእናንተ ጋር ሲኮኑ በስመ አብ ሰላም አይደለም፣ ሰላም የሚለው ጽሑፉ ራሱ ይጠፋበታል። አንዳንዱ በቃ በጥብጥ ነው የምታደርጉት አንዳንድ ሴቶችና ተረጋጉ። አንዳንዶቻችሁ አትበጥጡ ለማለት ያክል ነው። ወደ ሶስተኛው አልፋለሁ። እንግዲህ በሶስተኛ ደረጃ ከአንቺ ሱስ እንዲይዘው የምትፈልጊ ከሆነ አበረታችሁ። ይሰማል? አበረታችሁ። ምንድነው ማበረታታት ያለብሽ? ምን እየሰራ ነው? ነገን የተሻለ ለማድረግ እየሰራ ነው ያለው? እየጣረ ነው ያለው? እየለፋ ነው ያለው? ወይስ ተዘብዝፎ ነው የሚለው? ምንድነው እያደረገ ያለው? ነጋችሁን የተሻለ ለማድረግ ምን ህይወቱን ለመቀየር ምን እያደረገ ነው ያለው? አበረታችሁ። ህልሙን ከጫፍ እንዲያደርስ ከጎን ነኝ፣ አይዞህ ካለው ምናምን በይው። ቢያንስ አንድ በነገራችን ላይ በዚህ ምድር ላይ የሰው ልጅ ከሚፈልጋቸው ነገሮች መካከል ምንድነው ታውቃላችሁ? የሚረዳው ሰው፣ እያለፈበት ያለውን ነገር የሚረዳ፣ እየገባበት ያለውን ነገር የሚረዳ፣ ከሚፈርድ ይልቅ የሚረዳና በዛ ነገር ላይ እገዛ የሚሰጠውን ሰው ብዙ ሰው ይፈልጋል። ስለዚህ አንቺም እንደዚህ አይነት ሴት ከሆንሽለት በቃ ምን ትፈልጋለሽ? ሁልጊዜ የምታበረታችሁ ከሆነ ከጎንህ አለው በርታ ምናምን ከህልሙ ጎን የምትቆምለት ከሆነ ሌላ ምን ይፈልጋል? ምንም አይፈልግም። ስለዚህ አደራችሁ አበረታችሁ። እንደዚህ የምታደርጊ ከሆነ በምንም አይነት ታምር ከአንቺ ሱስ የማይዝበት ምንም ምክንያት አይኖርም ማለት ነው። ወደ መጨረሻው አልፋለሁ። ኦኬ፣ ወደ መጨረሻው ሳልፍ ምናልባት ረስታችሁ ከሆነ ላስታውሳችሁ፣ ላይክ ያላደረጋችሁ ሰዎች አላችሁ። ቪዲዮ ተመችቷችሁ ከሆነ እስካሁን ያያችሁ ፕሊዝ ላይክ እያደረጋችሁ አበረታቱን። እንግዲህ በአራተኛ ደረጃ መጨረሻ ላይ ያስቀመጥኩላችሁ ከአንቺ ሱስ እንዲይዘው ማድረግ ያለብሽ ምንድነው? የሚወደውን ነገር በአግባቡ አድርጊለት። ምንድነው የሚወደው? አሁን ይሄ በእርግጥ በትዳር ውስጥ ላሉ ሰዎች ይመከራል ይሄኛው ቋንቋ። ለምሳሌ በወሲብ ግንኙነት ላይ ሊሆን ይችላል። የሚወደው ነገር አለ፣ አድርጊለት። በቃ ከአንቺ ሱስ ነው የሚይዘው፣ ምንም ሌላ ቦታ ፍለጋ ሄድ። በነገራችን ላይ ብዙዎች በዚህ ኬዝ ይፋታሉ ታውቃላችሁ። ብቻ እስቲ የሚወደው ነገር ታውቂያለሽ ብዬ አስባለሁ። ካላወቅሽ ጠይቂውና ተረጂ። ምን ያስደሳል፣ ምን ትወዳለህ ምናምን ብለሽ ጠይቂው። እነዛ ነገሮች ማድረግ፣ እነዚህ ነገሮች የምታደርጊለት ከሆነ አትጠራጥሪ፣ ያ ወንድ ከአንቺ በሱስ ይወድቃል። እነዚህን አሁን የነገርኳችሁን 4 ነገሮች በታማኝነት ካደረጋችሁ ያ ወንድ ከናንተ በፍቅር የማይወድቅበት በሱስ የማይዝበት ምንም አይነት ምክንያት አይኖርም ማለት ነው። እንግዲህ በቀጣይ ቪዲዮ ይዤላችሁ የምመጣው ምንድነው አንድ ወንድ በፍቅርሽ ቅልጥ እንዲል ምንድነው ማድረግ ያለብሽ የሚል ቪዲዮ አለ። እሱን ይዤላችሁ እመጣለሁ። እስከዛው ግን መልካም ጊዜ